ፍቅር ሲለካ ሄሉና ኤዙ ናቸው ለካ ትላላችሁ። እንዴት ነው ነገሩ? ይሄ ነገር ወዴት እያመራ ነው ትላላችሁ? በጣም ነው ደስ የሚለው ሰሞኑን ያለው ድባብ ትላላችሁ። ቤተሰቦችን ላስተዋውቅሽ እያላት እሷም ደግሞ ችግር የለውም እያላችሁ ነበር። ነገር ግን እዚህ ጋር እንደምታየው አይደለሁም እኔ በጣም ፈሪ ነኝ እያለኝ ነው። እና ያው የሰው ልጅ ሲወዳችሁ እንግዲህ ቤተሰቡን፣ ጓደኞቹን፣ የእሱ የሚላቸውን ሰዎች በእናንተ ማንነት አያፍርባችሁም። ደስተኛ ነው ማለት ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ውድ ሀገሬ ልጆች በያላችሁበት ያለ ሰላምታ የላችሁ። በተጨነቃችሁበት፣ በተቸገራችሁበት፣ ባዘናችሁበት ነገር አላህ ነጃ ይበላችሁ። ሀገራችንን ሰላም ያደርግልን። ቤተሰቦቻችንን አላህ ይጠብቅልን። ወጥቶ ከመቅረት አላህ ይጠብቅን። ብዙ እህቶች አላችሁ ደግሞ በፍቅርም በጓደኛም በማንኛውም ሁኔታ የተበደላችሁ አላችሁ ነው። አላህ ሁሌም መልካም ሰው ይስጣችሁ። እናንተም መልካም ሁኑ። ሁሌም ጥሩ ነገር ይግጠማችሁ። ውድ ሀገሬ ልጆች ክፉ አይንካችሁ። ሁሌም ወዳችኋለሁ፣ አከብራችኋለሁ። ላይክ ያደረጋችሁ እስኪ የራሳችሁን ሀሳብ አስተያየት አስቀምጡ ትላላችሁ። ይህ እንግዲህ ሰሞኑን የምናየው ነገር በጣም ነው ደስ የሚለው። የምር ብዙ ኮመንቶችን እያየው ነበርና ይጋባሉ እያሉ ነበር። እኛ ኮመንተሮች መቼም ታውቃላችሁ ኦዲየንሶች ጥሩ ነገር ነው የምንፈልገው። ሰው ሲዋደድ እንፈልጋለን። እነሱ ሲጣሉ ግን ከነሱ በላይ የምናዝነው እኛ ነን። እና የቀየሩትን ሰው ቢቀይሩ እኛ ችግር የለብንም። ዋናው ነገር የነሱ ደስታ ነው። በሰው መደሰት የምንደሰት በጣም ብዙ መልካም እህቶች ወንድሞች አላችሁና እነሱም ደግሞ እንግዲህ የሰው ልጅ ስራ እየተባለ አንድም ሁለትም ሶስትም ሰውን እንላመዳለን። ነገር ግን በዚህ ልክ ዝም ብለን እየተላመርን አንዱን ስንል እውነተኛን ሰው መያዝ አንችልም። እውነቴን ነው የምነግራችሁና የሆነስ በቃ አንዳንድ ሰዓት ላይ በቃ የሆነ ጥሩ ነገሮች ስናገኝ ማሳለፍ የለብንም። ሁሌ ጥሩ ነገር አይገኝም ታውቃላችሁና ጥሩ ነገር ስናገኝ ደግሞ ማሳለፍ የለብንም ትላላችሁና እንግዲህ ኤዙ ሲታይ አስተዋይ ልጅ ይመስላል። ጥሩ ነገር አለው እና ከአሁን በኋላ ሄሉና ኤዙ ትላላችሁ እስከ መጨረሻው ቢሆኑ ሁላችንም ደስ ይላል። ሄሉሻም እንግዲህ ፍቅር አለባት እንደዚሁ ብዬ ሳያት ብቻ ተግባብተዋል። የሆነ ነገራቸው ማች አደርጋሉ። ደስተኛ ናት አሁን ላይ ስናያት። ከመጡ አንስቶ እንግዲህ ከወር እያለፋቸው ነው። ደህና ናቸው እስካሁን። የሰው ልጅ በርግጥ የሰው ምኑ በእለቱ የሰው ምንድነው የሚባል የሰው ጸባዩ በአመቱ ነው ብቻ የሆነ ነገር አለና ያው የሰው ልጅ በዚህ ቅጽበት ባይታወቅም ዙሮ ችግር የለውም። ደስ ይላሉ። እኔ ሳያቸው ሁሌ ደስተኛ ናቸው እና አላህ ሁሌም ደስተኛ አድርጋቸው እስከ መጨረሻውም ደግሞ ፈጣሪ ባንድ ያደርጋቸው እላችኋለሁ። ውድ ቤተሰቦች እናንተስ ምን ትላላችሁ? ኤሪክም እየሰራ ነው። ግን የሰው ልጅ ማለት እንደዚህ ነው። አያችሁት አይደለ? የሰው ልጅ በቃ እኔ ደስ የሚለኝ ነገር አብሮ ሲሆን ጥሩ ነገሮችን ያሳልፋል። መከፋትም ሆነ ብቻ ብዙ ነገሮች የሰው ልጅ ጋር ስትሆኑ ስትሰሩ ብዙ ደስታዎች፣ መከፋቶች ይኖራሉ። ግን ከኤሪክ ጋር እውነት ለመናገር እኛ ብዙ መጥፎ ነገሮችን ሳናይ ነበር ያሳለፉት ደስ በሚል ሁኔታ። ነገር ግን ሲለያዩም በሰላማዊ መንገድ ተለያዩ። ከዛም አሁን እሱም እየሰራ ነው፣ እሷም እየሰራኝ ነው። ሰው ማለት በቃ እንደዚህ ነው። በቃ መኳኋን ካልቻለ በሰላማዊ መንገድ መለያየት ነው ያለበት። እና አንዳንድ ሰዎች ደግሞ ተለያይተው ራሱ ነው በቃ ዘላለማቸውን ማለት ነው። እና የሰው ልክ አብሮ መሆን ካልቻለ በሰላም ከተለያየ በኋላ ሁሉም የራሱን መንገድ መሄድ ያለበት እንጂ እናንተ ጥሩ ሰው ስታገኙ ለምን ወዴት እያሉ የሚረብሹ አይነት ሰዎች በጣም ነው የሚያስጠሉኝ። ና እንግዲህ እንደምትመለከቷቸው ናቸው። አሁን ሄሉና ያ በፊት ያው የእነሱን ግንኙነት ታውቃላችሁ። ከዛ ወዲህ ብዙ ነገር አለፈ። አሁን ደግሞ ተመለሱ ተባለ። እኔ ገና እየፈራሁ ነበርና ግን ደግሞ የተፈጠረውን አያችሁ። ትናንት ቀለበት ልሰር ብሎ እሺ ብላ ዛሬ ቀለበት ሊታሰር በርከክ ብሎ ታገቢኛለሽ ወይ ሲል በድጋሚ ልጅቷ መታቀ ውጭ አለችና አንዳንድ ሰዎች ወንድም ሆኑ ሴቶች በቃ የተዋችሁትን የጣላችሁትን ነገር ሰው ላይ አንስቶ ስታዩ አትናደዱ። ያ ነገር የሚጠቅማችሁና እሱን ተለይታችሁ መኖር የማትችሉ ከሆነ የሰው ሲሆን የሚያናዳችሁ መሆኑን ካወቃችሁ ቆም ብላችሁ ማሰብ አለባችሁ። ቸኩላችሁ ውሳኔ ውስጥ መግባት የለባችሁም። በቃ ያና ነገር ምንም ነገር ሲፈጠርብን አንድ በቃ
ቸኩለን ከወሰነ ወደዛ ነገር ተመልሰን መሄድ የለብንም። ሁለት ደግሞ ከመወሰናችን በፊት ልንረጋጋ ይገባል። ቆመ ብለን ማሰብ አለብን። ብዙ ጊዜ ስንናድር ታውቃላችሁ፣ በተናደርነ ሰዓት ያንን ሰው እንጠለዋለን፣ ደግመን ማየት አንፈልግም። ብዙ ነገሮች አሉ። ግን በዛ ቅጽበት ውስጥ ወስነን ከዛ ህይወት ቶሎ መውጣት አይደለም፣ ቆመ ብለን ማሰብ አለብን። ይህ ዛሬ የተናደርነው ነገር ካለ ነገ መደሰት እንደሚመጣ፣ ዛሬ እንደዚህ ተከፍተን ከሆነ ነገ ይህ መከፋት አልፎ በደስታ እንደሚቀየር፣ ወይም ደግሞ ዛሬ ደስተኛ ከሆናችሁ ደግሞ ነገ አንከፋም ማለት አይደለም። ህይወት እንደዚህ ናት። ዛሬ ጥሩ ሲሆን ነገ ምን ይላል አረብ መሰላችሁ? የውሜል አብሰል የውሜል በሰል ይላልና አንድ ቀን ሽንኩርት ቢሆን አንድ ቀን ደግሞ ማር ይሆናል። ህይወት እንደዚህ ስለሆነች ያው ሁልጊዜ ጥሩ ነገር አይገኝም። ስንናደር ለውሳኔ መቸኮል የለብንም። ቸኩለን ከወሰና በኋላ ያን ሰው ከሄደ በኋላ ወይ ደግሞ የሌላ ሰው ሲሆን ሂደን እኛም ራሳችንን አስንቀነ ክብራችንን ትተነ ማይሆን ነገሮችን ስህተት እየሰራን በህይወታችን ጠባሳ እንጥላ እንደገና ደግሞ ያነሰው ህይወት ጀምሮ እንደገና ሄደን የእሱንም ህይወት መረበሽ ለእሱ ጋር የጀመረችውንም ሴት አብረን መረበሽ ነው የሚሆነብንና ለማንም ሳይጠቅም በቃ ስማችንንም ክብራችንን አድርገን አራክሰን ልባችንን የበለጠ ሰባብረን ነው የምንመጣውና ለማንኛውም ሁኔታ ውስጥ አትቸኩሉ ለውሳኔ ለማለት እወዳለሁ። ቸኩላችሁም ከወሰናችሁ በራሳችሁ እያዘናችሁ አርፋችሁ መቀመጥ ነው። በቃ ህይወት ይቀጥላል። ምንኛውም ነገር የሚፈጠረው ኮን ያለው ነው የሚሆነው እና በቃ ያና ነገር ከሆነ ከዛ በኋላ እናንተ የተሻለ ነገር ነው መፈለግ ያለባችሁ። ያ ደግሞ እዛ እንዲቋረጥ የሆነው ለእናንተ የተሻለ ነገር ስላለው ነው ብላችሁ ወደፊት እንጂ ወደኋላ ማለት የለባችሁም። ከዛን ግን በቃ የሰው ልጅ ከመለየቱ በፊት ማስተዋል አለበት። ከተለያየ በኋላ ደግሞ ማይጠቅም ውስጥ እንደገና ወደኋላ መመለስ የለበትም። ጉዞ ወደፊት ትላላችሁና እንመለሳል ብላችሁም ስታስቡ በዙሪያችሁ ያሉ በቃ ዝባዝንኪዎችን ማጽዳት አለባችሁ እንጂ አሁን ያብ እንዳልኳችሁ እኔ ልጅቷ ጋር ባለፈው ሰዓት በቅርብ ሰዓት ላይ እሷ ጋር እንደሆኑ ስለማቅ ዛሬ ቀለበት ለሰርካ ማለት መጀመሪያ በዙሪያቸው ያለውን ነገር ቢያጸዱና ከዛ በኋላ በደንብ ካጸዱ በኋላ ድጋሜ እሷ ጋር ያስራሉ። መስራት ካለባቸው አብረው ይስሩ። ግን እየሰሩ እያለ በኖርማሊ የሚረብሻቸው እንኳ ሰው ካለ ይዛኔ በቃ ነገሮችን ማስተካከል ይችላሉ። ግን እዛ ተመልሰው ወደ ፍቅር ውስጥ እሷ ጋር ገቡ አሁን ተባለ። ግን አሁን ዛሬ የችል መታሰረብሽ በጣም ነው የሚረብሸውና እንደዚህ አይነት ነገሮች ማስተዋል አለብን። በቃ ብንመለስም መቸኮል የለብንም። ወደዛ ህይወት እንኳን እንመለስ ብን እኛም የራሳችንን ችግር ማጽዳት አለብን። እነዛ በዙሪያችን ያሉ ሰዎችም የራሳቸውን ችግር አጽድተው ጽድት ባለ ህይወት ነው መጀመሪያ ያለበት የሰው ልጅ። በተለይ እንደዚህ ቁስል ያለው ነገር ደግሞ መቋሰል ስለሆነ በቃ ሰላማችሁን አግኝታችሁ ስትኖሩ የነበረ መልሳችሁ እንዲህ አይነት ውስጥ ስገቡ ቁስለቱ በጣም ከባድ ነው። በቃ የሰው ላይ አንዴ ይሳሳታል፣ ግን 2 ጊዜ 3 ጊዜ ሲሆን ያማልና ጥንቃቄ አድርጉላችኋለሁ። ሁላችሁንም እወዳችኋለሁ። ውድ ሀገሬ ልጆች ቻናሌ ላይክ ሰብ አድርጉልኝ፣ አይከፈልበትም። ላይክ አድርጉልኝ። ላይክ ስታደርጉ ለሰዎች ተደራሽ ይሆናል ማለት ነው። በተረፈ ስህተት ካለብኝ አርሙኝ። እወዳችኋለሁ። በቀጣይ ቪዲዮ እስከምንገናኝ አብሬያችሁ የነበርኩት ሄቡ ነበርኩ። አሰላሙ